በመጨረሻም እዚያ አካባቢ ከነ ቤተሰቡ የተፈናቀለ አንድ የድሃ ቤተሰብ ልጅ የሚያጣውን እጦት ባጭሩ ላስረዳችሁ። ይሄ በጣም መሃል ቦታ ነው። በነገራችን ላይ ይሄ ቅዱስ ማቴዎስ አንግሊካን ቤተክርስቲያን ነው። ቅዱስ ማቴዎስ ላይብረሪ አላቸው። አብዛኞቻቸው የላይብረሪው አባል የሆኑና የድሃ ልጆች የሆኑ ቅዱስ ማቴዎስ ቤተክርስቲያን ቁርስ ያበላል። የሚገርም ቤተ መጻሕፍት ወይም ላይብረሪ አላቸው። የድሃ ልጅ ቤቱ ትንሽ ነች፣ ኩሽና የላት፣ ሽንት ቤቱ የጋራ ነው፣ እቤት ማጥናት አይመች። እዚህ ሄዶ ያጠናል። ብዙ መጻሕፍት አሏቸው፣ ብዙ የማጥኛ ቦታ አሏቸው። መብራት ቢጠፋ ቤተሰቡ ጋር እዚህ ጄኔሬተር አለ። ከዚህ የተፈናቀለ አንድ የድሃ ልጅ ህይወቱን አጨለምክበት ማለት ነው። አጨለምክበት። እሱ ብቻ አይደለም፣ ስራ ቢፈልግ በቅርብ ርቀት ማግኘት ይችላል። እዚህ አካባቢ ብዙ ሆቴሎች አሉ። አዲስ ቢ ሆቴል አለ፣ ራሳምባ ሆቴል አለ። ወደዚህ ብትመጡ ሊዲያ ካፌ አለ። ወደዚህ ብትመጡ 4 ኪሎ ነው ይታያችኋል። ይሄ 4 ኪሎ ነው፣ መሀል ከተማ ነው። ወደ ላይ ብትወጡ 5 ኪሎ 6 ኪሎ ነው። ወደዚህ ብትሸመጥጡ ፒያሳ ነው። የስራ ዕድል በአፍንጫ ስር ነው ያለው። ትምህርት ቤት ቢፈልግ ሚኒሊክ ትምህርት ቤት እዚህ ጋር ነው። ሌላ ሁለተኛ ሚኒሊክ ትምህርት ቤት እዚህ ጋር ነው። ሆስፒታል ቢፈልግ በ6 ኪሎ በኩል የካቲት 12 የት አለ? የካቲት 12 እዚህ አካባቢ ነው። ኳስ መጫወት ቢፈልግ ጥምቀት ማክበር ቢፈልግ ጃልሜዳ እዚህ ነው። ሆስፒታል መግባት ቢፈልግ ዳግማዊ ሚኒሊክ እዚህ ጋር ነው። ተጨማሪ ትምህርት ቤት ቢያሻው ኮከበ ጽባ ወይም ቃስ ቀዳማዊ ኃይለ ሥላሴ ትምህርት ቤት እዚህ ጋር ነው። እነኚህ ሁሉ እድሎች ነው የምታሳጣው። ከዚህ ከግንፍሌ አፈናቅለ ወስደ የዓለም ዳርቻ በሚባል ሁኔታ የትና የት እዚህ ጫፍ ተወረውረዋል። እዚህ ጫፍ የወረወርከው የግንፍሌ የካሳንቺስ ተፈናቀለ። this is cultural genocide። ይሄ ካልቸራል ጄኖሳይድ ነው። የአማርኛው ፍቺው ምን እንደሆነ አላውቅም። ከቀዬ ከአድባር ከትውፊት ከአምልኮ ቦታ ከትምህርት ቤት ከጥቅም ከኢኮኖሚም ከመንፈሳዊም ከሁሉም አንግል ከጥቅም ሁሉ ነገር እየተጠረበ ተነስቶልህ ተስፋ ቢስ ስትሆን ማለት ነው። ትውልድ ማምከን ይላል ይሄ ነው። ስለዚህ ህሊና ያላችሁ ሌሎችም የሥነ ጥበብ ሰዎች፣ ሌሎችም ፖለቲከኞች ሰራዊት ፍቅሬን አይታችሁ በአዲስ አበባ ህዝብ ቁስል ላይ እንጨት እንዳትሰዱ። ልማቱን አትናገሩ እያልኩ አይደለም። እኔ ተገቢ ነው። አዲስ አበባ ምንም ጥርጥር የለውም ብዙ የልማት ችግር ያለባት ነች። ህዝቡ ሳይፈናቀል እንዳውም ህዝቡ የዚህ የልማት ተሳታፊ ተደርጎ ልማት ማምጣት አይቻልም ነበር ወይ? ይሄንን ነው መጠየቅ ያለባችሁ እንጂ ማንኛችንም የአዲስ አበባ ንጽህና የአዲስ አበባ ልማት ጠልተን አይደለም። ኢንፋክት እኔ ባላገር ሰው ነኝ። ከባላገር ስመጣ እንደ አዲስ አበባ የተጠየፍኳት ከተማ የለች። ግን ስር የሰደደ የከተማው መቆሸሽ መኖርና እሱን ታኮ ደግሞ የአዲስ አበባ ነዋሪ ከቀየው ከአድባሩ ከትውፊቱ ከማንነቱ ነጥሎ አውጥቶ መወርወር ለየቅል ናቸው። ይሄ ፖለቲካ ሴራ አይገባችሁም ብዬ አላስብም። አዳሪነታችሁን አቁሙ። ስለ ልማት ስታወሩ ጎን ለጎን በዚህ ህዝብ ላይ እየደረሰ ያለው መከራ መናገር አለባችሁ። በነገራችን ላይ አልጀዚራ በቅርቡ ዘግቦታል። ብዙ ችግር አለ። አብዛኞቻቸው የማይነግሩን ስለሚፈሩ ነው ያለው ጋዜጠኛ። Daylight reveals the scale of the project. Every corner of this sprawling city of 6 million people has been, is being, or will be remodeled. Many were given no choice but to move here, a 30-minute drive to a new development on the outskirts of the city. Many here complain of a sense of isolation. In our original home, we had a good social life because our house was in the city centre. The home they gave us is better compared to our previous one, but many people here don't have jobs. There's no health centre, and we also lack proper transportation. That Addis is being transformed so quickly is partly due to the fact that this is a city where, if anyone did have any concerns, they keep them to themselves. US-based Freedom House says Ethiopians are afraid to comment on sensitive subjects because the government cracks down on opposing views.
not much is allowed to get in the way of Prime Minister Abiy Ahmed's desire to turn this city into a showcase to attract desperately needed foreign investment.